ሰላም ሰላም ቤተሰብ ከመይ ኣለኹም ደህና ዲኹም? ኣነ ሰላም እየ እግዚኣብሔር ይመስገን። ከም ሰላም ልኹ ድማ ሰላም እንትኾን ማለት ተስፋ እንኳዕ ድማ ብሰላም መጻኹም ላበላይ ትብለዋልኹም። ሓደ ሰኹም ሰብስክራይብ ነበራትኹም ድማ ላይክ ኮሜንት ላገበርኹም ብርታዕኹም ይፈልን ስለ ትገብሩልይ ኣዝየ ካብ ልቢ ላመስግነኩም። እምበይኖም ኣንቲ ብሓድሽ ኣርእስቲ ኣዝያ ጠቃሚት ማለት እዩ ንኩሉ ሰብ እያ ትጠቅም ለወዳት ኮነ ለጓላት ለወዳት ኣሕዋትና ትጠቕሞም እታ ልባም ሂዋን እታ ክመርፅዋ ዝደልዩ ሂዋን ከመይ ዓይነት ምዃና ማለት እዩ። ንሕና ደሞ ሰሚዕና ክንትግብሮ ማለት እዩ። እናሰነፃኒሒት ኣርእስታ ናይ ልባም መስተውዓሊት ሂዋን ባህርያት እዩ ዝብል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናይ ልባም ጓል መስተውዕሊት ሂዋን ባህርያት ልባም ሂዋን ማለት ኣብ ማንጎ ምድራዊ ስራሕን መንፈሳዊ ህይወትን ሚዛን ዝሓዘት ብልሳና እትፍውስ ብኢዳ እትሰርሕ ልባም ድማ ንኣምላኽ እትፈርሕ እያ። ልባም ሰበይቲ ንሰብኣያ ጽቡቕ ገይራ ትሕዞ ንሱ ድማ ብዕድሚኡ ብሰላም ይውዳእ። ሲራክ ምዕራፍ 26 ፍቕዲ 1 ንእግዚኣብሔር ትፈርሕ ልባም ሂዋን ጥበብ ፍርሓተ እግዚአብሔር ትገልጽ ኩሉ ተግባራታ ንምንቅስቓሳን ፍርሓተ እግዚአብሔር ዝመልኦ እዩ። ናይ ጥበብ መጀመርያ ንእግዚአብሔር ምፍራሕ እዩ። ኩሎም እቶም ዝፍጽምዎ ሰናይ መስተውዓል ኣለዎ። መዝሙር ዳዊት 111 ፍቕዲ 10 ውቃበ ሓሳዊ እዩ ጽባቐ ከንቱ እዩ ንእግዚአብሔር ትፈርሕ ሰበይቲ ግና ትንኣድ። ምሳሌ ፍቕዲ 31 ምዕራፍ 31 ፍቕዲ 30 ልባም ጓል ሂዋን ህይወታ ብፍርሓተ እግዚአብሔር ትመርሕ። ካልኣይ ትሕትናን ጸጥታን ልባም ጓል ሂዋን ንትሕትና ገንዘብ ትገብራ። አንደበታ ንግግራ ብትሕትና ዝተዓጀበ እዩ። እግዚአብሔር ንትሕትና ይፈትዎ ንትዕቢት ድማ ይጽየፎ። ምሳሌ ምዕራፍ 16 ፍቕዲ 5 ጽባቐንስ እቲ ኣብ ቅድሚኡ እግዚአብሔር ኣብሊጹ ክብርን ዘይጠፍእን ብልውሃናን ብህድኣትን ዝተሸለመ መንፈስ ኣብ ልቢ ተሰዊሩ ዘሎ ናይ ውሽጢ ሰብነት ይኹን። አንደኛ ጴጥሮስ ምዕራፍ 3 ፍቕዲ 4 ሓቀኛ ጽባቐ ጓል ኣንስተይቲ ብስቕታን ብትሕትናን ይርከብ። ሳልሳይ ንጽህና ናይ ልበን ናይ ኣካልን ልባም ጓል ሂዋን ንጽህናኣን ቁንዕናኣን ከም መብራህቲ ንቤታ የብርህ። ሲራክ ምዕራፍ 26 ፍቕዲ 16 ክሳብ 17 ፀሓይ ኣብ ሰማይ ክትበርህ ከላ ጽባቐ እያ ልባም ሰበይቲ ድማ ኣብ ቤታ ከምኡ እያ። ጽሬት ንጽህናን ልቢ ንኣምላኽ ክርእይዎ እዮም እሞ ብፁዓን እዮም። ማቴዎስ ፍቕዲ 5 ምዕራፍ 5 ፍቕዲ 8 እግዚአብሔር ቅዱስ እዩ ንስኹም እውን ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ፍቕዲ 16 ንጽህና ናይ መንፈሳዊ ጓል ሂዋን መፍለይኡ እዚ ልባም ጓል ኣንስተይቲ ንጽህናኣ ልበን ኣካላን ሰውነታን እያ። ራብዓይ ጥበብን ምስትውዓልን ንጸገም ብትዕግስቲ ብጸሎትን ኣትሰግር እምበር ብስንፍና ቤታ እተፍርስ ኣይኮነትን። መጽሓፈ ከምዚ ይብል ስለ ልባም ጓል ሂዋን ልባም ሰበይቲ ቤታ ተሃንጽ ዓሻ ግና ብገዛ ኢዳ ተፍርሶ። ምሳሌ 14 ፍቕዲ 1 ክትዛረብ ከላ ብጥበብ እያ ትዛረብ
ኣብ ልሳና ድማ ሕጊ ልውሃት ፍቕሪ ኣሎ። ቃልኻ ንእግረይ መብራህቲ መንገደይ ብርሃን እዩ። መዝሙር ዳዊት ምዕራፍ 119 ፍቕዲ 105 ልባም ጓል ኣንስተይቲ ጓል ሂዋን መምርሒኣን መሰረታን ቃል እግዚኣብሔር ትገብር። 5 ትእዛዛትን ስርዓትን ባህርያት መግለጺ ናይ ልባም ጓል ሂዋን እዚ እዩ። መጽሓፈ ቅዱስ ከምዚ ይብል፣ እንሆ ንኡድ ምትእዛዝ ካብ መስዋእቲ ቃሉ ምስማዑን ስብሒ ማዕገሎ ካብ ምቅራብ ይበልጽ። አንደኛ ሳሙኤል ምዕራፍ 15 ፍቕዲ 22 እንተኾነ ኩሉ ብስርዓትን ብኣግባብን ደኣ ይኹን። አንደኛ ቆሮንጦስ ምዕራፍ 14 ፍቕዲ 4 ትእዛዝነት ናይ መንፈሳዊ ጓል ኣንስተይቲ ጥበብ ምልክት እዩ። 6 ፍቕርን ምሕረትን ፍቕሪ ይዕገስ፣ ፍቕሪ ይረውህ፣ ይርህርህ፣ ፍቕሪ ኣይቃንዕን፣ ፍቕሪ ኣይምክሕን፣ ኣይዕበን፣ ፍቕሪ ዘይግባእ ኣይገብርን፣ ፍቕሪ ንኣይ ጣዕመኒ ኣይብልን፣ ፍቕሪ ኣይባሰጭን፣ ፍቕሪ ኣይቃንዕን፣ ፍቕሪ ብሓቂ ይሕጎስ እምበር ዓመፃ ባህ ኣይብሎን፣ ፍቕሪ ንኹሉ ይጸውር፣ ንኹሉ ይኣምን፣ ብኹሉ ድማ ተስፋ ይገብር፣ ንኹሉ እውን ይዕገስ። አንደኛ ቆሮንጦስ ፍቕዲ 13 ፍቕዲ 4 ምዕራፍ 13 ፍቕዲ 4 ካብ መስዋእቲ ምሕረት ኣምላኽ ዝቃጸል መስዋእቲ ከዓ ንእግዚኣብሔር ምፍላጥ እፈቱ እየ። ሆሴዕ ምዕራፍ 6 ፍቕዲ 6 ብዘይ ፍቕሪ መንፈሱነት ኣይጸንዕን። ልባም ጓል ሂዋን ፈቃር እያ፣ ምሕረት እውን መግለጺ ባህርያታ እዩ። 7 ጸሎትና መንፈሳዊ ትግሃት ልባም ጓል ሂዋን መንፈሳዊ ትግሃት ኣለዋ። ጸሎት ተዘውትር ንኹሉ ትምጽእ ንመጻኢ ህይወታ ንኹሉ ጉዕዛኣን ብጸሎት መሰረት ትነብር። መጽሓፍ ከምዚ ይብለና፣ ዘውትር ጸልዩ ሉቃስ ፍቕዲ 18 ምዕራፍ 18 ፍቕሪ 1 ጸሎት ኣዘውትሩ ብኡ እውን ብምስጋናን ንቑሑ። ቆሎስየ ምዕራፍ 4 ፍቕዲ 2 ልባም ጓል ሂዋን ጸሎት ናይ ህይወት ምትንፋስ እዩ። 8 ጥበብ ዝመልኦ ንግግር ልባም ጓል ሂዋን መዓዝ ክትዛረብ ከም ዘለዋን መዓዝ ስቕ ክትብል ከም ዘለዋን ትፈልጥ። ሲራክ ምዕራፍ 20 ፍቕዲ 7 መን ክቐርባ ከም ዘለዎ መን ድማ ካብ ቤታ ክርሕቕ ከም ዘለዎ ትፈልጥ። ምስጢር ዓቃቢት እያ፣ ናይ ቤት ምስጢር ኣብ ኣደባባይ ኣይትውፅእ። ክገብርን ክውፅእን ስድራኣን ስትሕቲ ትሕሉ። ሲራክ ምዕራፍ 26 ፍቕዲ 14 አንደበታ ምቁር ዘረባኣ ድማ ጥበብ እዩ ዝተመልኦ እዩ። ንሰብ ዘቐይም ክፉእ ቃል ኣይወፅእን፣ ሰብ እቲ ካብ ኣፍ ዝወፅእ እዩ ዘርክሶ። ማቴዎስ ምዕራፍ 15 ፍቕዲ 11 ሰናይ ዘረባ መዓር ወለላ እዩ፣ ንነፍሲ ጥዑም ንኣጽብቕቲ ከዓ ጥዕና እዩ። ምሳሌ 16 ፍቕዲ 24 ካብ ልባም ጓል ሂዋን ዝወፅእ ቃል ዘረባ ዝፍውስ ንሰብ ዝምዕድ እምበር ዘናድድ ዝቃጸል ኣይኮነን። 9 ቤተሰብ ዘመዳን ብጥበብ ምምራሕ ደቃ ይትንስኡ ብርኽቲ ከዓ ይብልዋ፣ ሰብኣያ ድማ ብዙሓት ኣንስቲ ጽቡቓት ዝገብራ ኣለዋ፣ ንስኺ ግና ንኹላተን ትበልጽየን ኢሉ ይንእዳ። ምሳሌ 31 ፍቕዲ 28-29 ገዛኣ ብሰላምን ብበረከትን ዝመልኦ ይኸውን፣
ጽቡቕ ኣብነት ምሳሌ ምሳኻ 10 ጽባቐ ኣብነት ምሳሌን ምዃን ልባም ጓል ሂዋን ኣብነት ምሳሌ ናይ ብዙሓት ኣዋልድ እያ ኣብነት መርኣያን ትኸውን ከምኡ ከዓ ነቲ ጽቡቕ ግብሪ ርእዮም ኣብ ሰማይ ንዘሎ ኣቦኦም ምእንተን ከመስግንዎ ብርሃኖም ኣብ ቅድሚ ሰብ ይብራህ ማቴዎስ ምዕራፍ 5:16 ናይ ልባም ጓል ሂዋን ህይወት ትበላዕ ስብከት እያ ስራሕታ ኩሉ መርኣያ ዝኸውን ሰናይ ነገር እዩ ንኩሉ ነገር ብፍቕሪ ግበሩ 1 ቆሮንጦስ ምዕራፍ 16:14 ስብሃት ለእግዚአብሔር ወወልድ ወለመስቀሉ ክብር አሜን አሜን ብሓቂ ደስ ዝለለትን ትምህርቲ እያ ካብዚ ምን ክውስኻ ይኽእል ስብሃት ተዓጽዩ እና ላይክ ሰብስክራይብ ኣይትረሱ ይቀኒየለይ ተኛ